ልብስ መሸፈኛ መሆኑ ቀርቶ ጌታ ሆነ ይገዛናል። አሁን ሰው እኮ ባለባበሱ ነው የሚለካው አይደል? የለበስከው ነህ እስኪባል ድረስ ሰው በለበሰው ምክንያት ልብስ ምክንያት ይከበራል፣ በለበሰው ልብስ ምክንያት ይናቃል። የሰው እድሜው እንደ ሳር ነው፣ ያብባል መልሶ የሚረግፍበት ጊዜ አለ። ስለዚህ ምድራዊ ሀብት ያለው ምድራዊ ስልጣን ያለው ምንም የሚመካበት ነገር ያለው ውበት ያለው ሰው ይሄ ውበት እንደ አበባ ነው፣ ቆይቶ ምን ይላል? ይረግፋል። በሳይንስ ደግሞ በጣም የተራቀቁ ሰዎች ብዙ ለፍተው በብዙ ኮዲንግ ከዚች የሆነ ነገር ማንቀሳቀስ ራሱ እንደ ትልቅ ተአምር የሚወራላቸው መፍጠር የሚችል ማን ብቻ ነው? የአበባሽን የክርስቶስን የፍቅሩን መዓዛ ያሸተተ ሰው አለ። ያሸተተና በፍቅሩ በአበባው መዓዛ የሰከረ ሰው ውግረተ አይባን ይመስሎ ሐሰረ እሳተኒ ማይባይር ቆሪዳ በድንጋይ ቢወገር እንኳን ገለባ ይመስለዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ገዳም አበምኔት፣ ክቡራን መምህራን፣ ዘማሪያን፣ ምዕመናን፣ ምዕመናት በእግዚአብሔር ሰላምታ እንደምን ዋላችሁ። የጻድቁ አባታችንን የአባ ጽጌ ድንግልን በረከት እንድንሳተፍ በዘመነ ጽጌ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው አጭር ሰዓት ከመካከላችን እንዲሆንልን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ይህን ዜማ ለቤተ ክርስቲያናችን የሰጠ አምላክ ስሙ የተመሰገነ ይሁን። ይህንን እጅግ ውብ ድርሰት ያዘጋጀልን ቤተ ክርስቲያናችንን በዜማም በምስጢርም የተዋበች እንድትሆን ካደረጉ ሊቃውንት አንዱ የሆነው የአባ ጽጌ ድንግል በረከት ከሁላችን ይድረሰን። ያው የዜማ ባለሙያ ሆኜ ሳይሆን የአባ ጽጌ ድንግል ጉባኤ ላይ መቼስ እንደው አንድ እንኳን የማኅሌተ ጽጌ ድምፅ ቢሰማ ብዬ ነው። በሚኖረን አጭር ሰዓት በማቴዎስ ወንጌል ምዕራፍ 6 ላይ ተጽፎ የሚገኝ አንድ ቃልን መነሻ አድርገን ለጥቂት ደቂቃዎች እንማራለን። የትምህርታችን ርዕስ አበቦችን ተመልከቱ የሚል ይሆናል። አምላካችን መድኃኒታችን ኢየሱስ ክርስቶስ
ባስተማረበት በዚህ በማቴዎስ ወንጌል ምዕራፍ 6 ላይ የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ ይላል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 28 ላይ እንግዲህ እግዚአብሔር ፍጥረታትን ከፈጠረባቸው ምክንያቶች ብዙ ምክንያቶች አንዱ ለአንክሮ፣ ለተዘክሮ፣ ለምግበ ሥጋ፣ ለምግበ ነፍስ እያሉ ሊቃውንተ ቤተክርስቲያን ስነ ፍጥረትን ያስተምራሉ። እግዚአብሔር ፍጥረታትን የፈጠረበት ምክንያት ውስጥ አንዱ ስነ ፍጥረቱን እንደ መጽሐፍ ቅዱስ አድርጎ እኛን ደግሞ እንደ ተማሪዎች አድርጎ በስነ ፍጥረቱ ለማስተማር ነው። እግዚአብሔር በሁሉ ነገር ማስተማር ይችላል። እግዚአብሔር በአንድም በሌላም ምን ይላል? ይናገራል። ሰው ግን አያስተውለውም እንዳለ ጻድቁ ኢዮብ እግዚአብሔር በተለያየ መንገድ ያስተምራል። በስነ ፍጥረቱን ያስተምራል። እያንዳንዱ የፈጠረው ፍጥረት የተፈጠረበት ሁኔታ አፈጣጠሩ፣ ሌላው ቀርቶ መኖሩ ራሱ ስነ ፍጥረቱ የእግዚአብሔርን መኖር የሚያሳይ ነው። ምክንያቱም ሰዓሊ ስናይ ስዕል ስናይ ሰዓሊ መኖሩን እናውቃለን። ጽሑፍ ስናይ ምን መኖሩን እናውቃለን? ጸሐፊ። ፍጥረት ስናይ ፈጣሪ መኖሩን እናውቃለን። እግዚአብሔር ራሱ መኖሩን ያሳየው በስነ ፍጥረቱ። ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 14 ላይ ከሰማይ ዝናምን እያወረደ ሲመግበን ልባችንን በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም ይላል። ወኢሃደገ ርእሶ ዘእንበለ ሰማዕት፣ ራሱን ያለ ምን አልተወም? ያለ ምስክር። እግዚአብሔር መኖሩን ምስክር አስቀምጦልናል። ይኸውም ስነ ፍጥረቱ። እግዚአብሔር በስነ ፍጥረቱ ብዙ ትምህርት ያስተምራል። እያንዳንዱን ተመልክተን ሰማያት የእግዚአብሔርን ክብር ይናገራሉ ይላል። ሰማይ፣ ምድሩ፣ እጽዋቱ፣ እያንዳንዱ የምናያቸው በዙሪያችን ያሉ ፍጥረታት ሁሉ የእግዚአብሔርን ጥበብ የእግዚአብሔርን ረቂቅነት የሚናገሩ ናቸው። መፍጠር የሚችል እሱ ብቻ ነው። ሰው የፈለገ ቢራቀቅ ፈጠራ ችሎታ ቢኖረው መፍጠር ግን አይችልም። ከሌለ ነገር ወዳለ ነገር አሁን እዚህ የተሰበሰብነው ሁላችን ዓለም ላይ ያሉ ሊቃውንት ሁሉ ተሰባስበው ሌላው ቀርቶ ትንኝ መፍጠር ይችላል? ትንኝ አንፈጥርም። ትንኝ አንፈጥርም። እንደው በፕሮግራሚንግ በሳይንስ ደግሞ በጣም የተራቀቁ ሰዎች ብዙ ለፍተው በብዙ ኮዲንግ ከዚች እዚች የሆነ ነገር ማንቀሳቀስ ራሱ እንደ ትልቅ ተአምር የሚወራላቸው። መፍጠር የሚችል ማን ብቻ ነው? እግዚአብሔር ብቻ። ስለዚህ ስነ ፍጥረቱ የትምህርት መንገድ ነው። ከብዙ ስነ ፍጥረት መካከል አንዱ አበባ የትምህርት መንገድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አበቦችን ተመልክተዋል። እስቲ ደግሞ በአበባ ተማሩ፣ በሰማይ ተማሩ፣ በወፍ ተማሩ፣ በምን ተማሩ ሲል ቆየና መጨረሻ ላይ አበቦችን እስቲ ልብ ብላችሁ ተመልከቷቸው። እንዴት እንዲያድጉ የሜዳ አበቦች ተመልከቷቸዋል። በአበባ ውስጥም እግዚአብሔር ትምህርት አስቀምጧል። አበባን አይተን እንድንማር ይፈልጋል። አበባ አይተው ከተማሩ ሰዎች መካከል አንዱ ዛሬ የተሰበሰብንባቸው አባታችን አባ ጽጌ ድንግል ናቸው። አባ ጽጌ ድንግል አበባ ባይኖር ኖሮ ከአይሁድ እምነት ወደ ክርስትና ይመለሱ ነበር። መጀመሪያም በበረሃ የተመለከቱት ስዕለ ማርያም በአበባ ተከባ ነበረ። በኋላም ላይ ደግሞ የነቢዩ ኢሳያስ ትንቢተ ኢሳያስ ምዕራፍ 11 ላይ ያለውን ስለ አበባና ስለ ክርስቶስ አበባነት የተነገረውን ትንቢት አይተው በዚያ ተምረው ነው ወደ ክርስትና የመጡት። በኋላም መጨረሻ ስማቸው እና አባ ዜና ማርቆስ ካስተማሯቸው በኋላ ወደ ክርስትና ሲመለሱ ስማቸው አባ ጽጌ ድንግል ተባለ። አበባ ነው ስማቸው ራሱ። የደረሱት ድርሰት ደግሞ ምንድን ነው የሚባለው? ማህሌተ ጽጌ። ተመልከቱ፣ በአበባ ጀምረው በአበባ የጨረሱ አባት ናቸው። ስለዚህ በእሳቸው ጉባኤ ላይ ስለ አበባ ትንሽ መናገር ያስፈልጋል። አንድ ክርስቲያን አበባ ሲያይ ምን ማሰብ አለበት? 4 ነገሮች ልንገራችሁ። አበባ ስንመለከት ምንድን ነው ማስታወስ ያለብን? የመጀመሪያው አበባ ስናይ የምናየው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አንድ ክርስቲያን አበባ ሲያይ ክርስቶስን ማስታወስ አለበት። አምላካችን ኢየሱስ ክርስቶስ አበባ ተብሎ በብዙ ስፍራ ተጠርቷል። እመቤታችንን በትረ አሮን ስንላት፣ የአሮን በትር ስንላት፣ ሳይተክሏት ውሃ ሳያጠጧት የለመለመችው በትር ያፈራችው አበባ ማን ነው? ክርስቶስን ያለ ዘር ያለ ሩካቤ ያለ ሰስሎተ ድንግልና ድንግል ማርያም ያፈራችው አበባ አምላካችን ኢየሱስ ክርስቶስ አበባ ተብሎ ይጠራል። በመጽሐፍት በብዙ ስፍራ ተጠቅሶ እናገኛለን። ምንድነው አበባ የሚያሰኘው ካላችሁ፣ በዚህ ሰሞን አባ ጽጌ ድንግል ክርስቶስን የገለጸው በአበባነቱ ነው። እመቤታችንን እንዘ ታቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ ይላል። ክርስቶስን ታቅፈሽ ምን አይነት አበባ ይለዋል? ክርስቶስን ነጭም፣ እስቲ ከኔ ጋር በሉ፣ ነጭም አይሰማም፣ ቀይም አበባ። ማን ነው ቀይም ነጭም አበባ? ጽጌ ጻዕዳ ወቀይህ፣ ነጭም ቀይም የሆነ አበባ ልጅሽን እንደታቀፍሽው ወደ ቤተ መቅደስ በዕለተ ተአምር ወንጽ
በመንጻት ወራት ይላል የሉቃስ ወንጌልና ወደ ቤተ መቅደስ እንደገባሽውና ስምዖን አረጋዊ እንደተቀበለሽ ወደ እኔም ወደ ኃጢአተኛው ሕፃንሽን አበባሽን ክርስቶስን እንደታቀፍሽ ወደ እኔ ነይ ይላታል እመቤታችን። ወደ ሁላችን ትምጣለን እመቤታችን። ክርስቶስን ምን አይነት አበባ አለው? ነጭ ቀይማ። ክርስቶስ ነጭ አበባ ነው፣ ጻዳ በመለኮቱ ይላሉ አባቶቻችን። በአምላክነቱ ጻዳ ነው ክርስቶስ። አይተነዋል። ብርሃነ መለኮቱን በገለጠ ጊዜ ሁሉ ነጭ ሆነ ነው የሚለው አይደል? ልብሱ እንደ በረዶ ምን ሆነ? ነጭ ሆነ። ፊቱም እንደ ፀሐይ አበራ ይላል። ማየት እስኪሳናቸው ድረስ ያበራው በብርሃነ መለኮቱ ነው እና አምላካችን ኢየሱስ ክርስቶስ ነጭ አበባ ተብሎ ይጠራል። ቀይም አበባ ደግሞ ብለን እንጠራዋለን ክርስቶስን። ለምን ቀይ አበባ እንለዋለን? ቀይ አበባ ሆኖ የዋለው ደግሞ ዓርብ ዕለት ነበር። አምላካችን በተሰቀለበት ዕለት ነጩ አበባ ክርስቶስ ቀይ አበባ ሆኖ ነው የዋለው። አበባ ሌሎች እንዳይቀጥፉት ለመከላከል ዙሪያው በእሾህ የታጠረ ነው። የእኛ አበባ ክርስቶስ ግን ዓርብ ዕለት በመላ ሕዋሳቱ ላይ እስኪሰማው ድረስ የእሾህ አክሊል የደፋ አበባ ነበር አምላካችን። ራሱ አበባ ነው፣ ግን እሾህ የሚወጋው አበባ ነበር ክርስቶስ። ዓርብ ዕለት ያየው ሰው ክርስቶስን ቀይ ሆኖ ነው የሚያየው። ለምን? በደም ታጥቦ ነበራ መላ ሰውነቱ። ትንቢተ ኢሳይያስ ምዕራፍ 53 ላይ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ይላል ነቢዩ ኢሳይያስ። የሰማነውን የክርስቶስን መከራ ነገር ማን አምኗል? የእግዚአብሔር ክንዱ የተባለ ወልድ ኢየሱስ ክርስቶስ እዱ መዝራይቱ የሚባል ክርስቶስ የእሱ ነገር ለማን ተገልጧል? ባየነውም ጊዜ እንወደው ዘንድ ደምግባት የለውም ይላል። ክርስቶስ ሌላ ቀን መልኩን ለማየት ሰዎች በሄደበት ይከተሉት ነበረ። በዕለተ ዓርብ ግን መልኩ ደምግባቱ ጠፍቶ ነበር። ባየነው ጊዜ እንወደው ዘንድ ደምግባት የለውም ያለው እሱ። ዓርብ ዕለት መስቀል ላይ የተሰቀለ ሥጋ ነበር የሚመስለው፣ በደም ተለውሶ ክርስቶስ ከራስ ፀጉሩ እስከ እግር ጥፍሩ በደም ተለውሶ ነበር። ራሱ ኢሳይያስ ነቢዩ በሌላ ቦታ ደግሞ ምን ይለዋል? ቀሚስህ ለምን ቀላ ይለዋል። ቀሚስህ ለምን ቀላ? በወይን መጭመቂያ ስፍራ እንደሚረግጡ ሰዎች ቀሚስ ለምን ቀሚስ ቀይ ሆነ ይላል። የፍቅሩን መዓዛ በደንብ ማሽተት ስላልቻለ እንጂ መዓዛውን በትክክል የቀሰመ ሰው ማር ይሰራል። ከንቦች የበለጠ ማር የጣፈጠ ሕይወት ይሰራል። እኛ የክርስቶስ መዓዛ ነን እንዳለ ቅዱስ ጳውሎስ ማለት። በሌላ ስፍራ ደግሞ አባ ጽጌ ድንግል ምን ይላል? አበባ ስታሸቱ መቼስ ለትንሽ ደቂቃም ቢሆን አበባ ስናሸት አይናችንን እናደርጋለን፣ እንጨፍናለን። ስናሸት ሌላ ሀሳባችንን ረስተን ምኑን ነው የምናስብ? የአበባውን መዓዛ ነው። እና ያሰክራል። በጣም መዓዛቸው ያማረ አበቦች ሲሆኑ ደግሞ ስታሸታቸው ያሰክረዋል። አባ ጽጌ ድንግል ምን አለ መሰላቸው? አሁን ሰሞኑን በሚቆመው ማይሌት ላይ የአበባሽን የክርስቶስን የፍቅሩን መዓዛ ያሸተተ ሰው አለ ያሸተተና በፍቅሩ በአበባው መዓዛ የሰከረ ሰው ውግረተ አይባን ይመስሎ ሐሰረ እሳተኒ ማይባይር ቆሪረ በድንጋይ ቢወገር እንኳን ገለባ ይመስለዋል አለ። ምን ይመስለው? እንደ ቅዱስ እንደማ እንደ እስጢፋኖስ ማለት በድንጋይ ሲወገር እሱ የሚያደርጉትን አያውቁምና ምን በላቸው። ለምን? ማንን እያየ ነው? ክርስቶስን አየሁት በአብ ቀኝ ሆኖ እያለ ነበረ። የልጅሽ የፍቅሩ መዓዛ የገባው ሰው ያሸተተ ሰው ውግረተ አይባን ይመስሎ ሐሰረ እሳተኒ ማይባይር ቆሪረ ቀዝቃዛ ውስጥ ቢገባ ደግሞ እሳት ውስጥ ቢገባ ደግሞ ቀዝቃዛ ውሃ ውስጥ የገባ ይመስለዋል ይላል። እና እውነተኛው አበባ አምላካችን ኢየሱስ ክርስቶስ ነው። ሁለተኛ አበባ እመቤታችን ናት። እንደ እሱ አበባ ነው ብለህ የለ ወይ ደግሞ እሷን ለምን አልክ ካላችሁ፣ የአበባ ልጅ ምንድን ነው? ምንም አያጨናንቅም። የሰው ልጅ ምንድን ነው? የአበባስ ልጅ አበባ እሾህ በተባሉ በአይሁድ ዘጸገይኪ ጽጌ ሃይማኖት ዘበአማን በማይከል አይሁድ አስዋክ ይላል አባ ጽጌ ድንግል። እሾህ በተባሉ በአይሁድ መካከል ያበበች አበባ ወላዲተ አምላክ ዙሪያዋ እሾህ ነበር። የበረሃ አበባም ይላታል በሌላ ስፍራ። የበረሃ አበባ ማለት ልምላሜ የሌለበት ከላይ ዝናብ የሌለበት በበረሃ ላይ የሚያብብ አበባ አለ። እመቤታችን ሰው ሁሉ በመርገም ሰው ሁሉ በኃጢአት ተይዞ ሳለ አብባ የተገኘች ማንንም ማየት አይደለም፣ እሷ ብቻ ንጽሕት ሆና የተገኘች በተረገመ ዓለም ላይ ንጽሕት ሆና ብቻዋን የተገኘች ቅድስት አበባ ማነች? እመቤታችን። አበባ ስንል ሁለተኛ እሷ እናስባል። ሶስተኛ አበባ ስታዩ አለ ራሱ ጌታችን አበቦችን ተመልከቱ እንዴት እንዲያድጉ ተመልከቱ ካለ በኋላ እንዴት የሜዳ ሳርን እንደሚያስጌጠው ማስቡ ይላል። አበባ ስናይ ሶስተኛ ስለ አለባበስ እናስባለን፣ ስለ ልብስ፣ ስለ ጌጥ። መቼስ ሁላችን ሳንለብስ አንወጣም፣ ሳንለብስ አንተኛም። ልብስ አሁን የሰው ልጅ ሕይወት ጋር በጣም በፊት ከድቀት በፊት ሰው ከመውደቁ በፊት አዳምና ሔዋን ከገነት ሳይባረሩ የብርሃን ልብስ ነው የነበረን አይደል? ጸጋ ነው የነበረ። ልብስ አያስፈልገንም ነበር። ልክ
ጸጋ ክብራችን ሲገፈፍ ግን ልብስ አስፈለገን። አዳምና ሔዋን የቅጠል ልብስ ለብሰው ከገነት ተባረሩ። ከዛ ሲወጡ ደግሞ ትንሽ ያው ቅጠል ብዙም ስለማይቆይ ትንሽ የሚቆይ ልብስ ሰጣቸው እግዚአብሔር። የቁርበት ልብስ አለበሳቸው። የምን ልብስ? የመጀመሪያውን ሌዘር የለበሰው ማን ነው ማለት ነው? አዳምና ሔዋን ናቸው። አለበሳቸው። ከዛ በኋላ ልብስ መሸፈኛ መሆኑ ቀርቶ ጌታ ሆነ። ይገዛናል። አሁን ሰው እኮ ባለባበሱ ነው የሚለካው አይደል? የለበስከው ነህ እስኪባል ድረስ ሰው በለበሰው ምክንያት ልብስ ምክንያት ይከበራል፣ በለበሰው ልብስ ምክንያት ይናቃል። አሁን እዚህ ጉባኤ የሆነ ሰው ቆሻሻ ልብስ ለብሶ ቢገባ አስተባባሪዎች ያስወጡታል። በልብሱ ምክንያት ማለት ነው። ማን ይሁን ምን ይሁን አይታወቅም። ለዚህ ቦታ አይመጥንም የሚል ዓለማችን ሰርታናለች። እንደዛ ትናንት የለበስከውን ዛሬ ስትደግም ሰው የሚታዘብ ቃል ዓለም ላይ ነው ያለው። ክርስቶስ ምን አለ? ስለምትለብሱት አትጨነቁ። ዛሬ ታይተው ነገ የሚጠፉትን የሜዳ ሳሮች የሚያስጌጣቸው ከሆነ የሰማይ አባታችሁ ስለ እናንተ ምንኛ ያስብላችሁ ይሆናል። ስለዚህ ሁለተኛ ሶስተኛ ልብስ ስናይ ክርስቶስን፣ ልብስ ስናይ እመቤታችንን አበባ ስናይ፣ ሶስተኛ አለባበስ ስናይ፣ የመጨረሻ ባለጠግነት እናስባለን። ቅዱስ ያዕቆብና ቅዱስ ጴጥሮስ ተረባርበው የተናገሩት የመጽሐፍ ቃል አለ። አበባ ባየን ጊዜ ምን ማሰብ እንዳለብን የሰው ሁሉ ክብሩ በሉ እስኪ እንደ ሜዳ አበባ ነው። እንደ ምንድን ነው? እንደ ሜዳ አበባ። ቅዱስ ያዕቆብ ደግሞ ባለጠጋው በባለጠግነቱ አይመካ እንደ አበባ ነውና ይላል። አበባ ስናይ እኛ ነን አበባ። በነገራችን ላይ ሌላ ሩቅ አትሂድ። አበባ ስታይ ክርስቶስን አስታውስ። አበባ ስታይ እመቤታችንን አስታውስ። ስለ ልብስ ተግሳጽ ተማር። አራተኛ ግን አበባ ራስህ ነህ። አበባ እንቡጥ የሆነበት ጊዜ አለ። ቀስ ብሎ ይፈካል። እኛም ከልጅነት ወደ ወጣትነት እናድጋለን፣ እንፈካለን። ከዛ ቆይተን ግን እንጠዋለጋለን፣ እንረግፋለን። ይሄ የማይቀር ነገር ነው። ሰብእሰ ከመ ሳዕር መዋዕሊሁ፣ የሰው እድሜው እንደ ሳር ነው፣ ያብባል፣ መልሶ የሚረግፍበት ጊዜ አለ። ስለዚህ ምድራዊ ሀብት ያለው ምድራዊ ስልጣን ያለው ምንም የሚመካበት ነገር ያለው ውበት ያለው ሰው ይሄ ውበት እንደ አበባ ነው፣ ቆይቶ ምን ይላል? ይረግፋል። ገንዘብ ያለው ሰው በገንዘቡ አይመካ። ለምን? እንደ አበባ ነው። ህልፈቱ ቅድመ አስተርእዮቱ ይላል አባቶቻችን። የዚህ ዓለም ሀብት ማለፉ ከመታየቱ በፊት ነው። ቶሎ የሚያልፍ ነው የዚህ ዓለም ሀብት። አለ ስንለው የለም። ስልጣን ለጊዜው ብትሾም ትሻራለህ፣ ባትሻር ታልፋለህ፣ ትሞታለህ። እንደ አበባ ነው፣ ጊዜያዊ። ግን ምን ማድረግ እንችላለን? በሚያልፍ ሀብታችን የማያልፍ ስራ መስራት ይቻላል አይቻልም? ይቻላል። ዛሬ የተሰበሰብነው ለዛ ነው። አበባ እንደሚረግፍ የታወቀ ነው። የዚህ ዓለም ሀብት፣ የዚህ ዓለም እውቀት፣ የዚህ ዓለም ስልጣን እንደሚያልፍ የታወቀ ነው። እንደና አባ ጽጌ ድንግል ያሉ አባቶቻችን ሀብት አይደለም ያሳደዱ፣ ለቤተ ክርስቲያን ሀብት ነው ሰጥተዋት የሄዱት። አጎናጽፈዋት ነው የሄዱት። ብዙ ድንቅ ድንቅ የሆኑ ድርሰቶች በተለይ የአባ ጽጌ ድንግል ሰቆቃወ ድንግልና ማሕሌተ ጽጌ ከአእምሮ በላይ ነው። ከአእምሮ በላይ ነው። የሥነ ጽሑፉ ጥልቀት ውበት ገና ሲጀምር እምባዬን ከቀለም ጋር እየደባለኩኝ የድንግል ማርያምን ስደቷን ነገር እጽፋለሁ ይላል። ምንን ከምን ጋር? እምባዬን ከቀለም ጋር እያደባለኩ። እጅግ በጣም ውብ ነው። አብሯት ተሰዶ ነው የተመለሰው አባ ጽጌ ድንግል በአይነ ህሊናው ከመቤታችን ጋር በረሃ ላይ ሄዶ ደርሶ 3 ዓመት ተሰደደች ብለን እኮ የምናልፈው ጉዳይ አለ። የመቤታችን ስደት ከመሰደዷ በላይ በነገራችን ላይ ስትመለስ የተንገላታችሁ ይብሳል። ምክንያቱም ስትመለስ እመቤታችን ክርስቶስ እድሜው ከፍ ብሏል አይደል? ለማዘልም አይመችም፣ በግሪድም ለማለት አይመችም። ስለዚህ አንዴ በጀርባሽ አለ ሜረ በዘባንኪ ወሜረ በገቦኪ፣ አንዴ በጎንሽ አንዴ በጀርባሽ ሕፃኑን በማዘል ምንኛ ተሰቃየሽ ይላታል አባታችን። የልብ አይን ያለው ሰው እስቲ ያልቅስ በዚህ ሰሞን ያየችውን መከራ ይላል። እንደሱ አይነት ከመሐዘኑ ተሰዶ ሶበ በኩል ላይ ረከቡ፣ በምንም ነገር እንደሱ አይነት ሐዘንና ስደት የደረሰበት ሰው ካለ ሬው ላይ አይነ ልብ ዘቦ የልብ አይን ያለው ሰው እስቲ አይቶ ያልቅስ ይላል። እና አባ ጽጌ ድንግል በሆነ በረከቱን ያሳድርብን። አበቦችን ስናብ እና አባ ጽጌ ድንግል ለቤተ ክርስቲያን የሰሩትን ውለታ እናስባለን፣ የደረሱትን ድርሰት እናስባለን። ቢያንስ እኛ ስራቸውን መስራት ቢያቅተን ስማቸውን ግን ማክበር ያቅተናል። እንደ አበባ በሚጠፋ ገንዘብ፣ እንደ አበባ በሚጠፋ ጊዜያዊ እውቀት የአባቶቻችንን በረከት እንድንሳተፍ እግዚአብሔር በቸርነቱ ይርዳል። የሰማነውን በልቡናችን ያሳድርብን።